ለኢንትራንስ ኤግዛም ስትዘጋጁ ሁሉንም ነገር ከቨር አድርጎ መጨረስ በጣም ከባድ ነው። የ12ኛ ክፍል ፈተና ላይ ውጤታማ ለመሆን ምን ቦታ ላይ ማተኮር እንዳለባችሁና ስታነቡ እንዴት ማንበብ እንዳለባችሁ ማወቅ ለውጤታማነታችሁ ትልቅ መሰረት ነው። ዛሬ በዚህ ቪዲዮ ለኢንትራንስ ኤግዛም ስትዘጋጁ በዝግጅታችሁ ወቅት ማተኮር ያለባችሁ 3 ወሳኝ ፖይንቶች አሉ። እነዚህን ማተኮር ያለባችሁን ነገሮች ማወቅ ለውጤታማነታችሁ ትልቅ አስተዋጽኦ ስላለው እነዚህን ፖይንቶች ለማግኘት እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታውን ጻዩ ይባላለሁ። በቋሚ ስራ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር በማድረግ ተባበሩን። ለስዳቤል ለኢንትራንስ ኤግዛም ስትዘጋጁ በዝግጅታችሁ ወቅት ምን ቦታ ላይ ማተኮር እንዳለባችሁና ስታነቡ በምን አይነት መንገድ ማንበብ እንዳለባችሁ ማወቅ ለውጤታማነታችሁ ትልቅና መሰረታዊ ነገር ነው። ለኢንትራንስ ኤግዛም ስትዘጋጁ የመጀመሪያው ማተኮር ያለባችሁን ክለሳ ማድረግ። ብዙ ተማሪዎች እዚህ ላይ ትልቅ ስህተት ይሰራሉ። አዲስ ነገር ማንበብ ላይ ብቻ ያተኩራሉ። ከቨር ያላደረጉትን ነገር ከቨር ለማድረግ ይወጣሉ። ነገር ግን ከቨር ያላደረጋችሁትን ነገር ከቨር ለማድረግ ስትሄዱ አንድ ጊዜ ያነበባችሁትን ነገር ትረሱታላችሁ። የሰው አእምሮ በተፈጥሮ መረጃዎችን የመርሳት ባህሪ ያለው። ስለዚህ ያጠናችሁትን ነገር ደጋግማችሁ በመከለስ የማስታወስ ችሎታችሁን ለማጠንከር ብቸኛው ዘዴ ነው። ክለሳ ማለት ፈተና ሲደርስ ሁሉንም ነገር ከባዶ መጀመር ማለት አይደለም። ይልቁንም በየጊዜው የሚደረግ ሂደት ነው። ስለዚህ ሁልጊዜ እንደምታነቡት ሁሉ ክለሳን በንባብ ፕሮግራማችሁ አካታችሁ ከዚህ በፊት ያነበባችሁትን ነገር መከለስ አለባችሁ። እንግዲህ ስለ ክለሳ ውጤታማ የክለሳ ዘዴዎች አሉ። አንደኛው ስፔስድ ሪፒቴሽን ወይም በተራራቀ ጊዜ መድገም የሚባለው ነው። ይሄ ማለት አንድን ርዕስ ዛሬ ካጠናችሁት በኋላ ነገ፣ ከ3 ቀን በኋላ፣ ከሳምንት በኋላ፣ ከዚያ ከወር በኋላ እየደጋገማችሁ መከለስ ማለት ነው። ይህ ዘዴ ያንን ኮንሰፕት ለረዥም ጊዜ እንድታስታውሱት ይረዳችኋል ማለት ነው። ክለሳ ስታደርጉ ቅድሚያ የምትሰጧቸውን ርዕሶች ለዩ። ክለሳ ማለት ሁሉንም ነገር መከለስ ማለት አይደለም። በተለይ የሚከብዳችሁን ወይም ብዙ ጊዜ የምትረሷቸውን ርዕሶች ወይም ሀሳቦች ደጋግማችሁ መከለስ ማለት ነው። ክለሳ ስታደርጉ ሙሉ መጽሐፍ እንደገና ማንበብ የለባችሁ። ይልቁንም ቀደም ብሎ ያዘጋጃችሁትን ማስታወሻ፣ ያወጣችሁትን ዋና ዋና ሾርት ኖቶች፣ ማይንድ ማፖች መጠቀም ማለት ነው። ይሄ ጊዜያችሁን በደንብ ይቆጥብላችኋል። ከጓደኞቻችሁ ጋር በቡድን ሆናችሁ መከለስም በጣም ጠቃሚ ነው። እርስ በርስ ጥያቄ መጠያየቅ፣ ያልገባችሁን ነገር ማስረዳት እና መወያየት ርዕሶቹን ከተለያየ አቅጣጫ እንድትመለከቷቸውና በቀላሉ እንዳትረሷቸው ያደርጓቸዋል። ስለዚህ ክለሳን የጥናት ፕሮግራማችሁ ላይ ቋሚ አካል በማድረግ በየቀኑና በየሳምንቱ ለክለሳ የሚሆን ጊዜ መመደብ ይጠበቅባቸዋል ማለት ነው። ሌላው ለኢንትራንስ ኤግዛም ስትዘጋጁ ትኩረት ማድረግ ያለባችሁ ሁለተኛው ነጥብ በጣም ወሳኝ የሚባለው ፖይንት ያለፈው ዓመታት የፈተና ጥያቄዎችን በደንብ መስራት። የፈተና ጥያቄዎችን መስራት ለብዙ ነገሮች ይጠቅማቸዋል። የመጀመሪያውና ዋናው የፈተናውን ቅርጽ እና የጥያቄ አወጣጥ ስልቱን እንድትረዱ ያደርጋቸዋል። ምን አይነት ጥያቄ እንደሚደጋገም አንደርስታንድ ታደርጉበታላችሁ። ምን ያክል ጊዜ እንደሚሰጥም ለፈተናው ታይቱበታላችሁና የጥያቄዎቹን የክብደት ደረጃ ምን እንደሚመስል በቀላሉ ለመረዳት ይጠቅማችኋል ማለት ነው። ሌላውና ሁለተኛው ያለፈው ዓመት ጥያቄዎችን መስራት ጠቀሜታው የራሳችሁን ጠንካራና ደካማ ጎን እንድትለዩ ይረዳችኋል። የትኞቹ ርዕሶችን በደንብ እንደምታውቁና የትኞቹ ላይ ደግሞ ተጨማሪ ስራ መስራት እንዳለባችሁ በግልጽ ያሳያችኋል። ለምሳሌ አንድ ኮንሰፕት ላይ ጥያቄ መጥቶ ጥያቄ ስትሰሩ በተደጋጋሚ የምትሳሳቱ ከሆነ ያንን ርዕስ እንደገና በደንብ ማጥናትና ማንበብ ይኖርባችኋል ማለት ነው። እንደዚህ በምታደርጉበት ጊዜ በደንብ ያንን ኮንሰፕት አንደርስታንድ ታደርጉታላችሁ። ሌላውና ሶስተኛው ጥቅሙ ያለፈው ዓመት ጥያቄዎችን መስራት የጊዜ አጠቃቀም ችሎታችሁን ያዳብርላችኋል። ፈተና ላይ ትልቁ ችግር ከእውቀት ማነስ በላይ ጊዜን በአግባቡ አለመጠቀም። ስለዚህ ያለፈው ዓመት ጥያቄዎችን ስትሰሩ ልክ እንደ እውነተኛ ፈተና ወይም ሞክ ኤግዛም በመውሰድ ሰዓት ይዛችሁ ስትሰሩ ይሄ በፈተና ቀን ጭንቀትን በመቀነስ በሰዓት እጥረት ምክንያት የምታውቁትን ጥያቄ ሳትሰሩ እንዳትቀሩ ይረዳችኋል ማለት ነው። ጥያቄዎችን ስትሰሩ መልሱን ብቻ በማየት አትለፉ። ለምን ትክክል እንደሆነ ወይም ለምን ስህተት እንደሆነ እያንዳንዱን አማራጭ መመርመር ይጠበቅባቸዋል። ለሚታወቀው ጥያቄው 4 ምርጫ ነው የሚኖረው። ስትሰሩ አንዱ ትክክል ሊሆን ይችላል። ሌሎቹ ምርጫዎች ግን ከምን ጋር ሪሌት እንደሚሆኑ ኢንዲቴል መመርመር ይኖርባቸዋል። የተሳሳታችኋቸው
የሚጠይቋቸውን ጥያቄዎችም ዝም ብላችሁ አትለፉ። ለምን እንደተሳሳታችሁ ማወቅ ይጠበቅባቸዋል። ከስህተታችሁ ስትማሩ ነው እውነተኛ እውቀት የሚገኘው። ሰው በተቻለ መጠን ኦንላይን የምትፈተኑ በወረቀት የምትፈተኑ ተማሪዎች ከዚህ በፊት የነበሩትን የወረቀት ፈተናዎችን ከ5 እስከ 10 ዓመት ያሉ የፈተና ጥያቄዎችን ብትሰሩ በጣም ይጠቅማቸዋል። ይህ ለፈተናው በቂ ዝግጅት እንዳደረጋችሁና በራስ መተማመናችሁ እንዲጨምር ትልቅ አስተዋጽኦ ያደርግላቸዋል። ሌላውና ሶስተኛው ለኢንትራንስ ኤግዛም ስትዘጋጁ ትኩረት ማድረግ ያለባችሁ ዋናው ፖይንት ስታነቡ አክቲቭ ሪዲንግ ቴክኒክን መተግበር አለባችሁ። ብዙ ተማሪዎች የሚያደርጉ ትልቁ ስህተት መጽሐፍታቸውን ከፍተው ገጾችን መግለጥ ብቻ ነው። ያ ማለት ፓሲቭሊ ነው የሚያነቡት። ይሄ ደግሞ ለውጤታማነታችሁ ትልቅ እንቅፋት ነው። አነበባችሁ ማለት አወቃችሁት፣ ተረዳችሁት ማለት አይደለም። ስታነቡ ንቁ ንባብ ወይም አክቲቭ ሪዲንግ ኢንአክቲቭ ወይ ማንበብ አለባችሁ። በምታነቡበት ወቅት አክቲቭ ሪዲንግ ስትጠቀሙ አእምሯችሁን ሙሉ በሙሉ በማሳተፍ ጥያቄዎችን በመጠየቅ እና መረጃዎችን በማግኘት የምታደርጉት የጥናት ሂደት ነው። ለምሳሌ አንድ ርዕስ ስታነቡ ይሄ ለምን ሆነ፣ የዚህ ያነበብኩት ነገር ዋናው ነጥብ ወይም ሜን ፖይንቱ ምንድን ነው፣ ከዚህ በፊት ካነበብኩት ጋር እንዴት ይገናኛል እያላችሁ ራሳችሁን መጠየቅ አለባችሁ። እንዲህ ያላችሁ ራሳችሁን በምትጠይቁበት ወቅት አክቲቭሊ አእምሯችሁ ኢንፎርሜሽኖችን ሴቭ ያደርጋል። በደንብ ታስታውሱታላችሁ፣ በደንብ ትረዱታላችሁ። ይህን ለማድረግ ደግሞ የተለያዩ ዘዴዎችን መጠቀም ትችላላችሁ። ለምሳሌ ማስታወሻ መያዝ በጣም ጠቃሚ ነው። ግን ማስታወሻ ስትይዙ በራሳችሁ አገላለጽ መጻፍ አለባችሁ። ማስታወሻ ስትይዙ ዋናውና ነጥቦቹን እና ሜን ፖይንቱን በራሳችሁ አገላለጽ መጻፍ ይጠበቅባችኋል። ወይም ደግሞ ማይንድ ማፕ መስራት ትችላላችሁ። ማይንድ ማፕ ማለት ምንድን ነው? ዋናውን ርዕስ መሀል ላይ አስቀምጣችሁ ከርዕሱ ጋር የተያያዙ ንዑስ ርዕሶችን እና ሀሳቦችን እንደ ቅርንጫፍ የምትስሉበት ዘዴ ነው። ይሄ መረጃውን በአእምሯችሁ ውስጥ በስርዓት እንዲቀመጥና በቀላሉ እንዳትረሱት ይረዳችኋል። አክቲቭሊ ለመማር አንደኛው ሾርት ኖቶችን ወይም ማስታወሻችን በራሳችሁ አገላለጽ መጻፍ፣ ሁለተኛው ማይንድ ማፕ በመስራት በቀላሉ አንደርስታንድ ማድረግ ትችላላችሁ። ስለዚህ ዝም ብሎ ከማንበብ ወጥታችሁ በምታነቡት ነገር ንቁ ተሳታፊ በመሆን አክቲቭሊ ማንበብ ትችላላችሁ። ይሄ በምታነቡት ነገር ንቁ ተሳታፊ መሆን የመጀመሪያውና ወሳኙ እርምጃ ነው ማለት ነው። በተጨማሪም የአእምሮና የአካል ጤንነት በጣም አስፈላጊ ነው። ለሰዓታት ያለ እረፍት ማንበብ ውጤታማ አያደርግም። በየተወሰነ ሰዓት ኢንተርቫሉ አጭር እረፍት መውሰድ አለባችሁ። በዚህ እረፍት ጊዜ ተነስታችሁ መንቀሳቀስ፣ ውሃ መጠጣት ወይም ትንሽ አየር መውሰድ ትችላላችሁ። በመጨረሻም እንግዲህ በራስ መተማመን ይኖራችሁ። የ12ኛ ክፍል ፈተና ትልቅ ቢሆንም ያለ መጨረሻ ግን አይደለም። የምትችሉትን ያህል ተዘጋጁ፣ ነገር ግን ከልክ በላይ አትጨነቁ። ጭንቀት ያጠናችሁትን ነገር እንድትረሱ ሊያደርግ ይችላል። ስለዚህ ሁልጊዜም ፖዚቲቭ አመለካከት ይኖራችሁ። እችላለሁ ብላችሁ ራሳችሁን አሳምኑ። በቻላችሁት መጠን ደግሞ በደንብ አጥኑ። ባጭሩ ሰመራይዝ ስናደርገው 12ኛ ክፍል ስትዘጋጁ ማተኮር ያለባችሁ ፖይንት በአክቲቭ ሪዲንግ ዘዴን በመጠቀም ማጥናት ይኖርባችኋል። ሁለተኛው ያጠናችሁትን ነገር በየጊዜው በመከለስ በደንብ አንደርስታንድ ማድረግ ይኖርባችኋል። ሶስተኛው ያለፈው ዓመት የፈተና ጥያቄዎችን በሰዓት እየሰራችሁ መለማመድ ይጠበቅባቸዋል። እነዚህን ሶስት ዋና ዋና ነጥቦች ላይ በማተኮር ከጤናማ የአኗኗር ዘይቤ ጋር ካዋሃዳችሁ በፈተናው ላይ በጣም ጥሩ ውጤት እንደምታመጡ ምንም ጥርጥር የለኝም። ጠንክራችሁ ብቻ ሳይሆን በብልሃት ማጥናት ይጠበቅባቸዋል። ጊዜያችሁን በአግባቡ ተጠቀሙ። የጥናት እቅድ አውጡና ያንን የጥናት እቅድ ተከተሉት። ራሳችሁን ከሌሎች ተማሪዎች ጋር አታወዳድሩ። ራሳችሁን ከትናንት ማንነታችሁ ጋር ብቻ አወዳድሩ። በየቀኑ ትንሽም ቢሆን መሻሻል ለማሳየት ሞክሩ። አይሆፕ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር በማድረግ ተባበሩን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ